ስለዚህ ማንኛውንም እንትን ሲሉ በራሳቸው ተርጉመው በራሳቸው አጣመው ምናምን ነው። አንድምታ አቅርበው ትርጉሙን አሳይተው ምናምን አይደለም። እኛ እያንዳንዷን ትርጉማን አሳይተን ነው። እነሱ ግን ቀጥፈው ነው ቀጣጥፈው ነው እንትን የሚሉት ማለት ነው። ስለዚህ ማያውቅን ሰው ማያውቁትን በእንደዚህ አይነት ሁኔታ ይሸውዳሉ። ማያውቁትን በእንደዚህ አይነት ሁኔታ ይጭበረበራሉ። ትርጓሜውን አያመጡም፣ አንድምታውን አያመጡም። በራሳቸው ማይሆን ቃል እያገናኙ እንደዚህ አይነት ነገር ይሰራሉ። ስለዚህ እናንተ ደግሞ ነቄ ልትሉባቸው ይገባል። ልነቁና ጠንከር በርታ ልትሉ ይገባል። ማይሆን ቦታ ላይ አለመገኘት፣ ማይሆን ቦታ ላይ አለመቀመጥ። ምክንያቱም ኔጌቲቭ ነገሮችን ደጋግማችሁ በሰማችሁ ቁጥር የራሳችሁን ሳታውቁ እንትን ባላችሁ ቁጥር እየተበረዛችሁ ነው የምትሄዱት። መመርመር ጥሩ ነው። ከዛም ከዚህ መርምሩ፣ ችግር የለውም። ነገር ግን በእውቀት ይሆን፣ ዝም ብሎ መጋት አይደለም። ስለዚህ ጎበዝ ብርቱ መሆን አለባችሁ። በቋንቋ እንዴት እንደሚደበቁ አይታችኋል፣ እንዴት እንደሚዋሹ ማለት ነው። እኛ እንደዚህ አይነት ነገሮች የለም፣ እኛ ጋር ግልጽ ነው። ስለዚህ በርቱ ለማለት ያህል ነው። ወደ ቶፒካችን እንመለስና አባተር እንኳን ለምጣ አቤተር ነው አይ ቲንክ እንደዛ ሚል ስም ሙስሊም ነህ ክርስቲያን ነህ አላውቅም። አይ ሙስሊም ነኝ። እንዴት ናችሁ? መስገነው አለን። ምን መሰለ ብዙ ጊዜ እንደዚህ የላይቫችሁን እንትና ያለውና ግን አንድ ግራ የሚገባ ጥያቄ ስላለ ነው። እኛ ከእናንተ አሁን እሺ አንተ ልክ ነህ ባይ ከሆንክ ወይ አንተ የምትከተለው ሃይማኖት ልክ ከሆነ አንተ የምትከተለው ሃይማኖት ገነት የሚያስገባ ከሆነ የአንተን ሃይማኖት ማህበረሰቡ እንዲከተለው ወይም ደግሞ ወደ አንተ ማህበረሰቡ እንዲመጣ ምንን አስተምሮትህን ይዞ ምንህን ይዞ ይምጣ? ምን አይነት ስነ ምግባር አይቶ ይምጣ? ምን አይነት አሰራጨትን አይቶ ይምጣ? ለሰው ልጅ እኮ ለስብከት ለመስበክ ስነ ምግባር ያስፈልገዋል። አንድ መርቶ ደሽ ስነ ምግባር ያስፈልገዋል። እሺ አትበል፣ አስጨርሰኝ። ጥያቄውን መልስ። እሺ አስጨርሰኝ። ስለ ሰላት የምታውቀው ነገር አለ እንዴ? አስጨርሰኝ። ሚዩት አድርግና አዳምጥ። በቤታችን መጥተው ከሰደቡን በኋላ ስርዓት ሊያስተምሩን ይሞክራሉ። ሰው ቤት ሄዶ ሰው ስርዓትን ያስተምራል? በእናታችሁ ሰው ቤት ሄዶ ማለት ነው። በጣም ነውር ነው እኮ። ያልሰለጠነ ማህበረሰብ እስከ መቼ የውሃሊት እንደምትጓዙ አላውቅም። ኡስታዞቻችሁ እዛ እየየ ይላሉ፣ እናንተ መታችሁ እየየ ትሉብን አላችሁ። ምንም ልናደርጋችሁ አንችልም። እንግዲህ ኤኒዌይስ እንደ እስልምና አስተምሮ አንድ ሰው ሰላት መስገድ አለበት ሙስሊም ከሆነ። አባተር ሚዩት አድርግ በቃ። አሊያም ከስር ትሆናለህ፣ ራስን ከስር ታገኘዋለህ። አሊያም ጥያቄውን መልሳለሁ ካልክ ማይክን አንስተህ ቀጥል። ጥያቄውን ትመልሳለህ። ስለ ሰላት ማውራት ትችላለህ። ስነ ምግባር ምን እንማር? ከአንተ ምን አይነት ስነ ምግባር ተምሬ ወደ አንተ? ከእኔ ምን ትማራለህ? ባለጌ ያለመሆን። እንደ ነብይ ሰዎችን እረዷልም፣ እንደ ነብይ አልሳደብም፣ እንደ ነብይ ገዳይ አይደለሁም። ይሄንን ትማራለህ። ኤኒዌይስ ሰው እንደ እስልምና አስተምረው ሰላት ግዴታ ነው፣ ይሰግዳሉ ማለት ነው። በሚሰግዱባቸው ሰዓት ደግሞ ሊተገብሯቸው የሚገባ ስርዓቶችም አሏቸው። በቀን ውስጥ ወደ 5 ጊዜ እንትን ይላሉ። እነኚህ ነገሮች የምንዳስሳቸው ይሆናል። ኢብሳ ኔትወርክ ነው ምንድነው? እሱ እያስወጣቸው ነው። እያስወጣቸው ነው ኔትወርክ። አገኘው እንደ ቪዲዮውን አይ ቴሌግራም ላይ ጻፍክበት ነው የነበረው። የቲክቶክን አጣሁት። ኖ ቪዲዮ ነረ የሚሸኪት አስጠፉኝ እንዴ? አይ ዶንት ኖ። ኦኬ እንትን ብለው ነበር፣ ጠፍቶ ነበር። ሶ ኤኒሃው ምንድነው ወደ ቪዲዮን ወይም ካገኛችሁት ቃል ወይም ቼክ አድርገው እስከዛ ካለ ካልጠፋ ማለት ነው እናየውና እሱም ቪዲዮ አይተን መቀጠል እንችላለን። ስለዚህ እንደ እስልምና አስተምሮ ሰላትን በተመለከተ ብዙ ያስተማራቸው ባይዘ ሙሐመድ የነቢያትን ፈለግ ተከትዬ ነው የመጣሁት ብሎ የተናገራቸው ብዙ ነገሮች አሉና እና የተናገራቸው ነገሮች ሁሉ
ለሌሎቹም ነቢያት አፕላይ ሊሆኑ የሚችሉ ነገሮችን የተናገረው ማለት ነው። አሁን ሰላትን በተመለከተ ቀደምት ነቢያቶችም ሰላትን ይሰግዳሉ ተብሎ ስለሚታመን ማለት ነው። እሱ የተናገራቸው ነገሮች እንግዲህ ለቀደምት እሱ 124,000 ነቢያትና መልእክተኞች ተልከዋል ብሎ ላመናቸውም አፕላይ መሆን የሚችል አስተምሮ ይዞ እንደመጣ ግልጽ ነው። እነሱ እንደሚያምኑት ማለት ነው፣ ሙስሊሞች እንደሚያምኑት። ማይዊሽ ሰላም ናችሁ? ሰላም ነው። ሰላም ናችሁ? እግዚአብሔር ይመስገን። ሙስሊም ነህ? እግዚአብሔር ይመስገን። ኧረ አይደለሁም። ኦኬ እሺ። ሙስሊሞች ካሉ መላክ ይችላሉ። ስለዚህ በጣም እጅግ በጣም ትሪኪ የሆኑ ቀልድ የሆኑ ነገሮች ነው በነገራችን ላይ ያስተማሩ። ምን ያህል ሰዎችን ለማጭበርበር የሚሞክርባቸው መንገዶች በጣም አስቂኝ የሆኑ ነገሮች ናቸው። አብዛኞቹ የተናገራቸው መሐመድ ስለ ሰላት የተናገራቸው እንዳለ ማለት ይቻላል ለማጭበርበር የተጠቀማቸው ነገሮች እንደሆኑ ግልጽ ነው። ስለዚህ አንድ ሙስሊም በቀላሉ ሞክሮ ያ ነገር ይፈጠራል ወይስ አይፈጠርም የሚለውን አይቶ መሐመድ እውነተኛ ነብይ ነው ወይስ ሐሰተኛ ነብይ ነው የሚለውን በቀላሉ ማረጋገጥ ይችላል ማለት ነው። ሰላት እንደዚህ ካልሰገዳችሁ እንደዚህ ትሆናላችሁ፣ አይናችሁ እንደዚህ ካረጋችሁ ይሄ ይፈጠራል፣ ጭንቅላታችሁን ቀና ካረጋችሁ ወደ ምናምንነት ትቀየራላችሁ፣ ብዙ የተናገራቸው ነገሮች አሉ። እንደዛ አድርጎ ወይም ደግሞ ያ ነገር ተፈጥሮበት እንደዛ አድርጎ የተፈጠረበት ሙስሊም አለ ወይ የሚለውን ብናይ እንግዲህ ሙስሊሞች ያንን በማስረጃ ማየት እንችላለን ማለት ነው። ካለ የተናገረው ነገር እውነት መሆኑን ሐሰተኛ መሆኑን እውነተኛ ነብይ መሆኑን በቀላሉ ማረጋገጥ የሚቻልባቸው መንገዶች ስለሆኑ ማለት ነው። ከዛ አንጻር ተረት ተረት ብለን እኛ እናልፈዋለን። እኛ እንደ ተረት ተረት እንቆጥረዋለን። እኛ እንደ ቀልድ እንቆጥረዋለን። እኛ እንደ መገለጥ አናየው መሐመድ የሚናገረውን ነገር ማለት ነው። መሐመድ በተናገረው በራሳችሁ አስተምሮ ይዛችሁት በራሱ አስተምሮ ራሱ በተናገረው ነገር ተጠልፎ ይወድቅና ሐሰተኛ ይሆናል ማለት ነው። ሐሰተኛ ነቢይ ተብሎ መጠራት ይችላል ያን ጊዜ። አገኘው ፎይ ወይስ ጠፍቷል ቪዲዮ? የትኛውን ቪዲዮ ነው የፈለጋችሁት? ክርስቲያን ሙስሊሞች ሰላት ሲሰግዱ አንገታቸውን ቀና የሚያደርጉ ከሆነ ብሎ የሰራው ቪዲዮ ነበር መሰለኝ። አይ ቲንክ ቴሌግራም ላይ ጽፎበታል። ኦኬ፣ እሱን አላወቅኩትም። እሺ አረጋግጡ ነው ቪዲዮ አጥፋው ጋር የለማ ምግብ እየበላው ነው። ብላ ችግር የለም። ምስጢረኛው ምስጢረኛው ይሰማል። ምስጢረኛው መልካም ሚስራ ይሰማል። አዎ ትሰማለህ። እንደምንድን ናችሁ ጋይስ? እንዴት ነሽ? ሶላት ሲሰገድ እንዴት ነው አቋቋም? ኬፍ አቋቋሙ እንዴት አልገባኝም። ስቆመው የምታዩት ወዴት ነው? ወደ ቂልባ ነው፣ ወደ ካባ ኦኬ። ወደዛ ካልሆነ ጸሎታችሁ ተቀባይነት የለውም። እይታችንን ነው አቅጣጫውን ነው። አቅጣጫው ወደ ቂልባ ነው። እይታ ግን ፊት ለፊት ሱጁድ ወደ ምትወርድበት ወደ መሬቱ በግንባር ወደ ቂልባ ነው። ወደ ሱጁድ ወደ ቂልባ ነው የምታየው። አይ ቀና ብለሽ ነው ወይስ ጎንበስ ሱጁድ ብትወርጅበት ነው የምታየው? ነው እሱ አይ ቲንክ ጥያቄ እንደዛ ነው። እንዴት ነው እሱ ነገርኛ? ፊት ለፊት ግን አሁን ቂልባ እንደዚህ ከሆነ ወደ ካባ ከሆነ ወደ ካባ ያኔ ፊት ለፊት ግን ብቻ ነው የምታየው። ኦኬ አንተ የምትለው እንደዚህ ጎንበስ ማለት አለብህ ነው። ሱጁዱን ቦታ እንደዛ ነው እኛ ስንሰግድ። እሱ ወደዚህ ወደዚያ ማለት ነው እንጂ ዞር ዞር ማለት ነው እንጂ ችግር ያለው ቀና ጎንበስ ማለቱ ችግር ያለው አይመስለኝም።
እሺ አላየውም እስከ ዛሬ ማለት ነው። መልካም። እንደዛ ከሆነ ቀና ብለሽ ብትሰግጂ ምን ይፈጠራል? ቀና ጎንበስ ማለቱን ምንም የሚፈጠር አይመስለኝም። ግን ዞር ዞር ማለቱ ደግሞ ችግር የለው፣ በጣም ችግር አለው። ምንድን ነው ችግሩ? በከካ በከካ ታውቃለህ? እንዴ ጋማት ይገዳል በእንዲ በከካ ታውቃለህ? ነንጎ ጋር ልበዶ ጋማት በከካዳን ሲታው ሞ ዋቀቱ ሲታ አላህ በከካ la abarsatu jira beektee kan bakakkaa jedhamu sani sitti abuu jedhee malee kana baatee nama abaare ሁሌ የሚስቀው ፓርት ይሄና ምኑ መሰለህ የእስራኤልን አይን ያጠፋው ሰሃባ አለና እዛ ጋር በጣም በቃ በጣም ፈታምደው ሁሌ ማለት ነው። በጣም ነው ያለው ላሊ እስራኤልን ከበላን ይጀሳቶ ኮበሌስ መላእክት ይበርነ መላእክት ወነው ይበር መላእክት ዱአ ወይኔ ያልቻልኩ ይሄ ከመላእክት ዱአ ሰነ እስራኤል ሰነ ይችላል ከበላዳን እዩ ጃለለ ሩሂ ጃለለ ሩፍ ሳኒ ፉቹ ዱፍናን ከበላዳን ኢጀሳቶ ኮበሌስ ደሜት ይበር አላህ ግራ ደሜት እንትን ይበር ሁለት ድመት አለችና እኛ ቤት በቃ ፈታ እና በጣም አንቺ ከድመት እንዳታንሽ እያሰብሽ ነው። ወደ ግራ ዞር ዞር ካላችሁ አላህ በመብረቅ ነው የሚላችሁ። ስለዚህ እሱ ይገርመኛል። አንድም ደግሞ የሞት መልአክ ነፍሱን ሊወስድ መጥቶ በጥፊ አይኑን ያጠፋውን ሳስብ ሲለኝ ስቃለው። ስለዚህ በጣም የሚገርመኝ ሁለት ድመት አለች እኛ ቤት ሴትና ወንድ ነች። በቃ እንዲህ ይማታሉ ሁሌ እና በጣም ነው የሚገርመኝ ማለት ነው። በቃ መልአኩ እዚህ ልሻል አመጣለሁ አንድ ላይ እና ፈታ ነው የሚያደርገኛል እና በከካና እና መትከዳታ እናምኔ ሰላታ ሲፈጅራለ በከካና መትከዳታማ ምን እንዲወድቅበት ነው በከካ እንትን የሚባልበት ያኔ ወስዋስ ልከናሲ ያኔ ተወሰወስክ ማለት ነው። እንዲህ ምን ካልኩኝ ዞር ዞር ካልክ ኦኬ። ስለዚህ ታዲያ እንወሰወስ አደረገኛል አራቷ እንዴ? አንተ ሰው ከወደቀ እናትህ ፊት ለፊት ከወደቀች እኮ ዞር ብለህ ማየት አትችልም እየሰገድክ። ሉክ በጣም ወደ አይኑን ወደ ቀኝ ወደ ግራ እንደዚህ ማድረግ አይችልም። ወደ ላይ እሳ ከፍ ማድረግ ይችላል። ወደ ሰማይ እያየ ጸሎት ማድረግ ይችላል ማለት ይችላል። አታውቅም። ሶላት ሰግዳ አታውቅም። ይችልሽ ማለት አለሽ። ሉክ አይኑን ወደ ላይ አለውኝ ነኝ አለ እንዴ ይሰኛል። ወደ ላይ ከፍ አድርጎ ከጸለየ ምን የሚፈጠር ይመስልሻል? ምን የሚፈጠር ይመስላችኋል? ሚስራ ፖዝ ሆናለች። አቤት ኧረ ወይኔ አማ ኢጃኬ ገረ ሰሚት ላላት ዶከዳት ማልቱ ማማሜ ነቲሚ እኔ ረኮን ቀባ ኦልፉቴ ዱበራፍ ነው ያማሙ የሮባ የዲራፍ ችግር የለውም። አከንቲ ቤኩት ዲራፍ ረኮን ቀቡ ዱበራፍ ደግሞ በጣም ሙሽኪላ ነው። በጣም ረኮ ነው። ለሁለቱም ሊሆን ይችላል። አይንሽ ይጠፋል። አይነ ስውር ነው የሚያደርግሽ ይላል። ኧረ ተው አንተ ሰውዬ። ኧረ ወንዶች ችግር የለውም። የሴቶች ገረሰሚት ይወላልቴ ገረሰሚት ይወላልቴ እጂ ከኒ ፍዳታማ ጀራ ወደ ሰማይ እያያችሁ ከጸለያችሁ አይናችሁ ይወሰዳል። ክፈቱ አንድ አዲሱን ወደ ላይ። ስለዚህ ይኸውላችሁ ልብ በሉ። ክርስቶስ በአዲስ ኪዳን ላይ ጸሎት አደረገ ይሏችኋል። እንዴት ነው ጸሎት ያደረገው? ጸሎት እንዲያስተምረን ጸሎት አደረገ ተብሎ ተነግሮለታል። ወዴት? ወደ ሰማይ እያየ። ስለዚህ ክርስቶስ እስልምና ሐሰተኛ መሆኑን ሰብኳል ማለት ነው። እዛ ቦታ ላይ እንዴት ጸሎት አለው?
እንዴት አለ ጸሎት ያደርጋል በሚሉበት ቅጽበት ላይ እስልምና ሐሰት ነው ማለት ነው። ክርስቶስ አይኖቹን አነሳ ይላል፣ ወደ ላይ እያየ አመሰገነም ይላል። ስለዚህ እስልምና ሐሰት ነው እያለ ነበረ ማለት ነው። ክርስቶስ የሚመጣው ከዚህ እንደዚህ ማያደርግ ከሆነ ሐሰት ነው እያለ ነው ማለት ነው። ሙሐመድ ምን ስላለ አይኑን ወደ ላይ አድርጎ የሚጸልይ ካለ አይኑን ይወስድበታል አላህ አለ። አሁን ሚስራ ቼክ እያደረገች ነው። አይኗን ወደ ላይ አድርጋ ጸሎት እያደረገች ነው። ይወስደዋል አይወስደውም እያለች አንድ የክፈተው አዲሱን ክርስቲያን አንድ ጊዜ ይሄ ግልጽ ተረት ተረት እንጂ ሌላ አይደለም ይላል ቁርአኑ። አይ ቲንክ ይታያል። ያ ቀጥላ ነው። ያ ሳይ ሙስሊም 429 ላይ ያለ ሐዲስ ነው። አቡ ሁረይራ እንደተረከው ይላል people should not avoid lifting their eyes toward the sky while supplicating in prayer ሙስሊሞች ለሰላት በቆሙ ጊዜ አይናቸውን ወደ ላይ ማድረጋቸውን ማቆም አለባቸው ወይም ማድረግ የለባቸውም ይላል። otherwise their eyes would be snatched away አለበለዚያ አይናቸው ይጠፋል ብሎ ተናግሯል ሙሐመድ። ሙስሊሞች እኔ ልምከራችሁ፣ እስልምና ሐሰት ነው አይደለም። እችን ጸሎት ብቻ ሞክሯት። ቤታችሁን ዝጉ፣ በራችሁን ዝጉ፣ ወደ ላይ እያያችሁ ጸሎት አድርጉ። አይናችሁ ከተወሰደ እስልምና ትክክል ነው፣ ካልተወሰደ እስልምና ሐሰት ነው። ውጡ። ሚስራ አትሞክሪም? ይሄንን ሞክሪ። ይሄንን አይኑን ወደ አይኑ የተወሰደበት የምር ግን እንደዛ ተግባር አለ። እንግዲህ አስተምሮታችሁ ነው። እስልምና አስተምሮት ነው። የዘመዶችሽ አስተምሮት ነው። ከእንደዚህ አይነት ተረት ተረት ነው የወጣሽው። ተረት በኋላ ይመለሳል አይኑ ወይስ እንደገና ይመለስለት? ተረት አሁን ሙስሊሞችን ገብተው መናገር ይችላሉ። አይኑ ከጠፋ በኋላ ይመለስለታል ወይስ አይመለስለትም? ምክንያቱ ምንድን ነው? ራሱ ወደ ላይ አይኑን ቀና አድርጎ ጸሎት ማድረግ የማይችልበት ምክንያት ምንድን ነው? በነገራችን ላይ እስልምና የነቢያትና የሐዋርያት ሃይማኖት እንዳልሆነ በግልጽ ከዚህ መረዳት እንችላለን። በብሉይ ኪዳንም ለምሳሌ ሁለተኛ ነገሥት ምዕራፍ 6 ላይ ኤልሳ አይኑን ቀና ወደ ላይ ወደ ሰማይ አሻቅቦ ይጸልይ ነበር ይላል። ሉክ እንደ እስልምናው ደግሞ ኤልሳን ነብይ ነው ብለው ሙስሊሞች ይቀበሉታል፣ እንቀበለዋለን ብለው ያምናሉ። ባያውቁትም ማን እንደሆነ ምን እንደሆነ ባያውቁትም ማለት ነው። ለምን ሙሐመድ ከዛም ከዚህም ታሪኮችን ቃርሞ የራሱ ወይም ደግሞ ኢስላማይዝ ስላደረገው ብቻ የኛ ነው የሚል ነገር ሁልጊዜ ይይዛል። ጣዖቱንም የኛ ነው ብሎ ይዛል። የክርስቲያኖችንም ካየ የኛ ነው ይላል፣ የአይሁዶችንም ካየ የኛ ነው ይላል። ለዚህ ሙሐመድ ችግር የለበትም። ሰው በብሉይ ኪዳንም በሐዲስ ኪዳንም ቅዱሳን ሰዎች አይናቸውን ወደ ሰማይ ቀና አድርገው ይጸልዩ ነበር። ስለዚህ አይናቸው ጠፍቶ ነበር። ለምሳሌ እስጢፋኖስን ተመልከቱ። የሐዋርያት ሥራ ምዕራፍ 7 አካባቢ አይኑን ወደ ሰማይ ቀና አድርጎ ይጸልይ ነበር ይላል። የእግዚአብሔር ልጅ ጌታ ኢየሱስ በቀኝ ቆሞ አየው ይላል እና ያን ጊዜ
አይኑ ጠፍቷል? አልጠፋም። በአዲስ ኪዳንም በብሉይ ኪዳንም ሐዋርያትም ነቢያትም ያንን ሲያደርጉ ነበር። ስለዚህ እስልምና ግልጽ የሆነ በሙሐመድ የተጀመረ ተረት እንደሆነ በዚህ መረዳት እንችላለን ማለት ነው። አይናቸው ይጠፋል የሚል ወደ ላይ አይናቸውን ቀና አድርገው ከጸለዩ ሰላት ካደረጉ አይናቸው ይጠፋል የሚል የእስልምና አስተምሮ ነቢያትም ሐዋርያትም የማያውቁት ግልጽ የሆነ ተረት መሆኑን በዚህ ማረጋገጥ እንችላለን። በዚህ ብቻ። በነገራችን ላይ ይሄ ደግሞ እንዴት ሊትራል ሴንስ እንደሚወሰድ ማወቅ እንደምንችል ማየት እንችላለን። ሙሐመድ የሚናገረው ነገር ሁሉ ግልጽ ነው። በምሳሌ አይናገርም፣ ሲናገር እንኳን የሚል ስላለ ማለት ነው። እና ሚስራ አይኔ አልጠፋም ነው የምትይው? እስካሁን ድረስ ሰላት ስታደርጊ አይንሽን ወደ ላይ አድርገሽ? አረ እኔ ያበደ አይን ነው ያለኝ፣ አልጠፋም። በደንብ አጥርቶ ያያል። ያ ባጭሩ ሙሐመድ በዚህ ሐሰተኛ መሆኑን ራሱ ማየት እንችላለን። ሙሐመድ ሐሰተኛ ነቢይ ነው። ከራሱ አይናገርም የተባለው ሙሐመድ ምንድነው የምታሰማን? እና ይሄ ነው የሙሐመድ አስተምሮች። በነገራችን ላይ እንደዚህ ብዙ የተናገራቸው ነገሮች አሉና እነሱንም ተጨማሪን ማየት እንችላለን። ኦኬ ይመር ገብቶ ወጣ። ስለዚህ ሙሐመድ ከራሱ አይናገርም የተባለው ግልጽ የሆነ ተረት መሆኑን በዚህ መረዳት እንችላለን። ቪዲዮ ሚዩት ነህ እፎይ? ሁለት ሶስት የመሰረት እና ከዚህ በላይ ተረት አለ እንዴ? ሁለት ሶስት ከዚህ በላይ ተረት አለ? ወይስ ማሜም ልብ የለውም ነበረ፣ ዝም ብሎ ይተርታል እንጂ ተጠገበ ከበላ በኋላ አህያው እንደሚያናፋው ስለውን ይናገራል። የሚያመጣበትን ከዛ በኋላ አያውቅም። አህያ ከማናፋት አማረው። ማናፋ ያደረገ ውሻን ሂድና ጠብ ወደ ልቡን ሲያዩ አሳዘነው። እችንማ በልቻት አያጅቦን ልፎግራልና ጅቡ ውሻው በላው ማለት ነው ልቡን። ከዛ ጅብ እንዴ እጠብና አምጣ ብዬህ የታለ ልቡ ይለዋል። ልብማ ቢኖረው መች ባንዳ ይበላል አለው። ማሜም እውነተኛ ልብ ቢኖረው ኖሮ መች በእኛ መቀለጃ ይሆን ነበረ። ልቡን ልብ በሉ ገና በህፃንነቱ ሁለት አካላት መጥተው ቀደው አውጥተውታል። ይህን ታውቃላችሁ።
የሙሐመድ ልብ ተቀዶ ወጥቷል። ልክ አያጅቦ የአህያዋን አንጀት ዘርግፎ ልቡን ቀዶ ለውሻ እንደሰጠው የማሜም ልብ ተቀዶ ወጥቷል። ስለዚህ ልብ አልባ ስለሆነ ዝም ብሎ ተረት ተረት ያወራል። ተረት ተረቱ ደግሞ እኛ ላይ ደርሶ እኛ ፈታ እንልበታለን ማለት ነው። እንደ እምነትም አንቆጥረውም። ባይዘ በደንብ ባወቃችሁ ቁጥር እንደዛ ነው። እሺ ቀጥል። ያ ማለቂያ የሌለው የእስልምና ተረቶች ውስጥ አንዱ ስለ ሰላት የተነገረው ነው እና ቁርአን ላይ በነገራችን ላይ ስለ ሰላት እንደዚህ ግልጽ የተነገረ ነገር የለም። እንደዚህ ስገዱ ምን በሉ ምናምን የሚሉ የቁርአን አንቀጾች አሉ እንጂ ስለ ሰላት የተነገሩ ግልጽ ስንት መሰገድ እንዳለበት እንዴት መስገድ እንዳለባቸው ምናምን እነዚህ ምንም የተነገሩ የቁርአን አንቀጾች የሉ። ነገር ግን ከአምስቱ አርካኑል ኢስላም ውስጥ አንዱ ምንድን ነው? ሰላት ነው። ቁርአን ላይ ግን በግልጽ የተነገረ ነገር የለም። እንደዚህ አይነት ተረት ተረቶች የሚገኙት በሀዲስ ውስጥ ተመዝግበው የሙሐመድ ሰሃቦች ቁጭ ብለው እነዚህን እንግዲህ ሙሐመድ ተናገረ ብለው ያስተላለፏቸው እና አቡ ሁሬራ ምናምን ያስተላለፏቸው ናቸው። እንደዚህ አይነት ተረት ተረቶች ሀዲስ ውስጥ ነው የሚገኙት ማለት ነው። ሙስሊሞች ሞክሩት። ከዛ በኋላ ከተሳካ አይናችሁ ከታወረ ሙሐመድ እውነተኛ ነቢይ ይሆናል። ካልሆነ ግን ሐሰተኛ ነቢይ ነው። ኢማጂን ለ1400 ዓመታት ሰዎች አይናቸውን ወደ ላይ ቀና አድርገው ሰላት አላደረጉ ማለት ነው። በዚህ አስተምሮ መሰረት ለምን አይናቸውን ቀና አድርገው ቢሆን ኖሮ አይናቸው ይጠፋ ነበር። አይናቸው ከታወረ በኋላ ደግሞ መመለስ አይችልም ብለው ደግሞ ያምናሉ እንደገና። ስለዚህ በዚህ አስተምሮ መሰረት ስንቱ ሙስሊም ታውሮ ነበር፣ እውር ሆኖ ነበር ማለት ነው። ስንቱ ሙስሊም አይኑ የጠፋ ይሆን ነበር። ያው ሙስሊሞች ወደ ላይ ታውረዋል የሚላቸው ክርስቶስ ወደዚህ ነው። አይናቸውም ልባቸውም በዛ መልኩ እንደታወረ እኛ እውነትን የሚከተሉ ስላልሆኑ እያወቁት ማረጋገጥ እየቻሉ ልባቸው እንደታወረ እኛ እንረዳለን። ምንም ችግር የለው። ነገር ግን እንደዚህ አይሳይታቸው ይወሰዳል የሚለው ግልጽ የሆነ ተረት ተረት መሆኑ መረዳት ይችላሉ በቀላሉ። ለምሳሌ አሁን ሰላት ላይ ኤኒታይም በቀን 5 ጊዜ ይጸልያሉ፣ ሰላት ያደርጋሉ። አንዱ ታይም ላይ ቁሙ ለሰላት፣ ከዛ አይናችሁን ወደ ላይ ቀና ማድረግ ነው የሚጠበቅባችሁ። ከዛ አይናችሁ ይጠፋል ማለት ነው። አይናችሁ ይጠፋል በሙሐመድ አስተምሮ መሰረት ማለት ነው። ማሚን ራሱ አይናገርም ከወይ በሆነ እንጂ። ስለዚህ አላህ ብሏል፣ ይወስዳል። አልወሰደውም፣ ከፍያውን እኛ አናቅም። እንዴት ነው የሚወስደው? ከፍያውን እኛ አናቅም። አትጠይቅ ከዚህ በላይ በቃ ብሮ ፍታ። ኦኬ መላእክቶች አብራችሁ ጸሎት ስታደርጉ አብረዋችሁ ይጸልያሉ? ለእናንተ አይጸልዩም? ማህሌት ይህን ታውቂያለሽ? ወይም ይስራ ወይንም ቃል ምናልክ እስኪ ድገሙ። ጸሎት ስታደርጉ መላእክቶች አብረዋችሁ ለእናንተ ይጸልዩላችኋል? አይጸልዩልን። እኔ እስከማውቀው እንደዛ ነው። ማለትስ እንጃ ብዙም አላውቅም። ስለዚህ ኦኬ አንድ አዲስ ክፈትልኝ። ቡሃሪ 445 አያውቁትም አብዛኞቹ። አክቹዋሊ ሙስሊሞቹ ከነ የሚያውቁት አይመስለኝም ይህን ፓርት። ብዙ ተረት ተረቶች አሉ። ቆይ ማለት እንደ እምነት ተቀብላችሁት አምነውት ቢሆን ኖሮ እኮ ኖርማል ነበር፣ ግን አያውቁትም። ታላወቁት ደግሞ አንዳንዶቹ ተረት ይሆናሉ ማለት ነው። ሎክ ተረት 2 ትላላችሁ ማለት ነው። ተረት 2 ቀጥል አንብቦ ምን አይነት ተረት እንደሆነ ይሄንኛውን ደግሞ ኦኬ ቡኻሪ 445 ይሄንንም አቡ ሁሬራን ያስተላለፈው አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደተናገረው the angels keep on asking Allah's forgiveness
for any one of you as long as he is at his musalla praying place and he does not pass wind or hadath ምን ይላል? መላእክቶች ሙስሊሞች ለሰላት በቆሙ ጊዜ መላእክቶች ይጸልዩላቸዋል ወይም ደግሞ አላህን ይለምኑላቸዋል በሰላት ላይ በቆሙ ጊዜ ፈሳቸውን እስካልፈሱ ድረስ። ፈሳቸውን ከፈሱ ግን መላእክቶቹ ጸሎት አያደርጉላቸው። ንፍሮ በልተህ ጸሎት እንዳትሄድ ሚሳኤል በለው ተኩሶ መልአኩን ይደፋዋል። ተኩሶ ይደፋዋል። ፈስን እስካልፈሳ ድረስ መልአኩ ለአንተ ምን ያደርግልሃል? ምሕረት ይለምንልሃል። ፈስን እስካልፈሳ ድረስ አላህ ማለው፣ አላህ ይቅር በለው፣ አላህ ማህረው፣ አላህ ይቅር በለው ይልልሃል። ፈስን ቱስ ስታደርግ ድፋው። ለዚህ ነው እንዴ? ለዚህ ለፈሳም በዚህ ፈሳም ነው እኔ ጸሎት ያደረግኩት። ገብርኤል ይናደዳል፣ ሴፉን ይመዛል፣ ዘራፍ ይላል። እንዴ ፈሳም ጅብሪል በጣም ይበሳጫል። በቃ ጎርደድ ወዝወዝ ወዲያ ይላል። ሚካኤል እንደዛው ይሄ ፈሳም ለዚህም አልጸለይለትም ይላል፣ ይበሳጫል። በቃ ፈሳም አንተ ፈሳም እንዴት ትፈሳለህ? እንዴት ቱስ ታደርጋለህ? እምነት ነው ወገን፣ ይሄ እምነት ነው። ፈስህን ተፈሳ ፈስህን ከፈሳ ቱስ ካደረግ ጸሎቱን ያቆማል፣ ይበሳጫል። በቃ አይጸልይልህም፣ ምሕረት አይለምንልህም። እኛ ሎክ በደንብ አስተውሉ። እዚህ ላይ በሚዲያ በቴሌቪዥን ወጥተው ገብርኤል እንደዚህ ያማልደኝ ይላሉ፣ ገብርኤል ጸሎት አድርግልኝ ሚካኤል ይላሉ። አረ ነቃ በሉ ወገን፣ ይኸው የእናንተ መላእክቶች ለእናንተ ይጸልያሉ ይላል። እኛ ቅዱሳን መላእክቶች ይጸልዩልናል ብለን ስንል ትናንትና ወዲያ ነው መቼ ገብተንበት ነበር፣ አሳይተናል። መላእክቶች እንደሚጠብቋቸው ጠባቂ ናቸው ተብሎ እንደሚል ቁርአናቸው ላይ አሳይተናል። እንዴት መልአክ ጠብቀኝ ትላላችሁ ብለው እኛም ሞክ ያደርጋሉ። ኦኬ የሚጠብቅህ ደግሞ ባል ለምሳሌ ሚስቱን ግንኙነት እምቢ ካለችው ሲረግማት ያድራል መልአኩ። መለመን ይሻላል መርገም። ባል ሚስትየዋን ይላል ጋ ብሏት እምቢ ካለች ሲረግማት ያድራል። ሰላት ላይ ቆመው ደግሞ ፈስቱስ ካደረገ ልመናውን ያቆማል። ምን አይነት መልአክ ነው? ቆይ ምን አይነት መልአክ ነው? ምን አይነት መልአክ ነው? የእስልምና መልአኮች ምን አይነት ናቸው? አንድ ሰው ፈሱን ቱስ ካደረገ ጎንበስ ሲል ድንገት አምልጦት አየር ገብቶበት ይፈሳ ይችላል። ፈስን ፈስተዋልና ጸሎት አላደርግልህም ማለት ምን አይነት ነገር ነው ወገን? አብዱ አዘግነህ መቼም እስቲ ይሸተዋል ከሱ ይመስለኛል መልአኩን። እንደዛ እኮ ነው ችግሩ። ቀድማ ዲሱን ፈስ ብቻ መልካም እንኳን ደህና መጣ ብያለሁ። ሰምተኛል። የአሁኑ ሀዲስ ምንድን ነው የምልህ? ፈስን ፈስተህ ታውቃለህ? ሶላት ላይ ቆመ ሲጀመር ስለ ሰላት አይደለም የሚያወራው። ጸሎት ላይ እንደዚህ ቆመህ ፈስተህ ታውቃለህ ወይ? ስለምንድን ነው የሚያወራው? ዝም በል ስለ ሰላት ነው እንደሚያወራው። እሺ ጸሎት ቦታ ላይ አይደለም? ጸሎት ቦታ ላይ ሆነ። እሺ ጸሎት ቦታና ሰላት ይለያያል። እሺ በወረስት ሴናሪዮ ሆነ ማለት ነው። ጭራሽ አከፋኸው። ጸሎት ይሻላል እኮ ጸሎት ቦታ ላይ ሆነ ጭራሽ። እሺ ጸሎት ቦታ ላይ ሆነው ምን እንጀራ ሊበላ ነው? ምን ሊያደርግ ነው? እሺ ፎር ሴክ ኦፍ አርጉመንት ልስማማለህ፣ ላቅፋለህ። ቆይ ልንገርህ፣ በጸሎት ቦታ ሰላት አለ፣ ኢባዳ አለ፣ ዱዓ አለ፣ ቅርአት አለ፣ ብዙ ነገር ነው ያለው። ስለዚህ ጸሎት ቦታ ላይ ሆነ ብቻ አይደለም የሚፈጸምበት። ዝም ብላችሁ በሰው ነገር ገብታችሁ አታቦክ። ቆይ አብዱ ጸሎት ቦታ ምን ልታደርግ ነው የምትሄደው? እፎይን ተቋርጦብሃል ስትመለስ ምን ልታደርግ ነው? ሙሳላ ቦታ የምትሄደው ምን ልታደርግ ነው? ኦኬ ተመልሻለሁ። ተመልሳል። ኔትወርኬ በጣም ያስቸግረኛል። ኦኬ ጸሎት ቦታ ሉክ ምን ብለናል? አብዱ መሰለህ
ምን አለ መሰለህ አብዱ ዋሽተዋል። አንተ ዱዓ ነው ልትል የፈለግከው? ዱዓ ውዱ አድርገህ ነው እንዴ? ወይ ደግሞ ፈስህን ስትፈሳ ዱዓ መቅቡል አይሆንም ወይ ተቀባይነት አያገኝም? ከሶላት ውጭ ውዱ የምታደርግበትና ላይ ጸሎት የሚባለው ሰላት ብቻ ነው። አዘርዋይስ ግን ሌላ ይሄ ፈጣሪው ይሄ ምናምን ብለህ ዝም ብለህ አላለ ሳሰግድ ምን ለምነው እሱ ዱዓ ነው የሚባለው። ለእሱ ውዱ አያስፈልገውም። ኔትወርክ እያስቸገረኝ ነው። ኔትወርክ እያስቸገረኝ እና ነው። ወጣ ዋሽተዋል እንዴ? በጣም አይ ያ ችግር ወጣ። የለውም እኮ ጸሎት ቦታ ላይ ሴናሪዮን እኮ ረስት ማድረግ ነው እንበል። ዱዓ እንትን አይምን ኪታብ ሊቀራ ይችላል፣ እንዲሁም ልንቀመጥ እንችላለን ያለው አይደል? ስለዚህ በማንኛውም ሰዓት ድንገት ቱስ ካለህ ጭራሽ እንደውም ኦብሰስድ ሆኖ መላኩ ቀኑን ሙሉ ሲረግም ይውላል፣ ወይንም ደግሞ ምህረትን እንዳይለምንልህ ሆኗል ማለት እኮ ነው። ከስፔሲፊክ ታይም ይልቅ እንደውም በማንኛውም ሰዓት እንኳን የአንተን ቂጥ የሚከታተል መልአክ ነው ማለት ነው ቀኑን ሙሉ። እሱ እኮ አሻሽለዋለሁ ብሎ ነው። እንደውም ቀኑን ሙሉ የኔን ቂጥ የሚከታተል መልአክ መደበብኝ ማለት ነው። አለኝ አለ አለ። ኔትወርክ የገባ እየወጣ እያለብኝ ነው። ሶሪ። ኤኒዌይስ ስለዚህ ሚስራ ይሄ ነገር ገጥሞሽ ያውቃል? የቱ ሰላት ላይ ሆነሽ ወይም ደግሞ በማንኛውም ሁኔታ ማለት ነው መስጊድ ውስጥ ምናምን ወይም ለሰላት ስትቆሚ አምልጦሽ ያውቃል? ኧረ ግን እኮ ይፈሳል መስጊድ ውስጥ ማለት ነው። የጁማ ጊዜ በቃ ሳይሰማ ምናምን ኧረ ስልክ እያወራሁ ነው። ሳይሰማሙ ጭው ያደርጋሉ ከኋላ ምናምን ማለት ነው። ኧረ እኔ አልፈሳም ነው ሴት እኮ አሁን ስለ ፈስ እየተወራ ብዙ ሰው ፈሱ ተብሏል። ስለ ፈስ ሲወራ አንተ ይኸውልህ ልፈሳ አሰብሽ። ክርስቲያን ደግሞ ቀዝቅዞ እንትን ለማለት እንትን የሚለው ነገር እሳ አለውኝ እኔ አለ እፎይ ምን አካውንት ሪፖርት በጣም ነው አይሆንም። እስኪ እንትን አፒል አድርጌያለሁ። እስኪ እያስቸገረ ነው። እኔም ችግር የለውም መቀጠል እንችላለን። አሁን እኮ ለምሳሌ በወፋፍራም የሆኑ ሰዎች አሁን እንደዚህ አይነት ነገር በጣም ያስቸግራቸዋል አይደል? እነሱ አሁን ትላልቅ የሰውነት መጠናቸው ገዘፍ ያሉ የፋት መጠናቸው ገዘፍ ያሉ ሰዎች እንደዚህ አየር ያስወጣሉ። በነገራችን ላይ ይሄ ተፈጥሮ ነው። ተፈጥሯዊ የሆነ ነገር እስከሆነ ድረስ ችግር ላይኖረው ይችላል። ግን በእያንዳንዱ ሁኔታ መላእክቶች የሙስሊሞችን ቂጥ እየተከታተሉ ፈሱ አልፈሱ እያሉ ጸሎት አላደርግላቸውም ጸሎት አደርግላቸዋለሁ የሚሉት በተግባራቸው በምግባራቸው ሳይሆን በፈሳቸው ነው። በጣም በሚገርም ሁኔታ ማለት ነው። መጥፎ ስራ ሰሩ፣ ዝሙት ሰሩ፣ ሰው ገደሉ ምናምን አይደለም። ፈሱን ከፈሳ አላደርግለትም ጸሎት ይሄ ፈሳም ብለው በነገራችን ላይ ይሄ የመላእክትን ክብር ማንቋሸሽ ነው። የመላእክትን ክብር እጅግ በጣም ማውረድ ማንቋሸሽ ነው። መሐመድ ክብር የሰጣቸው የመሰለው ምንድነው? ሙስሊሞች ፈሳቸውን ፈሱ ወይስ አልፈሱ እያሉ ዝቅ ብለው ቂጣቸው እንዳዩ፣ ቂጣቸው ውስጥ ደግሞ ለሰላት ዝቅ ሲሉ አየር የሚነፋው ማን ነው? ሰይጣን ነው። በሙስሊሞች ቂጥ ውስጥ አየር የሚነፋው ተብሎ የሚታመነው ሰይጣን ነው። አየር ይነፋባቸዋል። ከዛ በኋላ ፈስ ይፈሳሉ በሰላት ወቅት ማለት ነው ሙስሊሞች። ከዛ በኋላ መልአኩ ደግሞ ከፈሳ ጸሎት አያደርግለትም። ኢማጂን በሰላት ወቅት ሙስሊሞች ለሰላት ሲቆሙ ሰይጣኑ ነው ቂጣቸው ውስጥ የሚነፋው፣ መልአኩ ደግሞ አብሯቸው አጠገባቸው ይቆማል ተብሎ ይታሰባል። እነ ጅብሪል ምናምን ማለት ነው። እነ ጅብሪል እንኳን ሰይጣን ቂጣቸው ውስጥ ከመንፋት አላስጣለውም ማለት ነው ሰይጣንን። ምን ያህል ዳይለማ እንደሆነ ማለት ነው። ልክ ሙስሊሞች ለሰላት ሲቆሙ ሰይጣንና መላእክቶች አሉ ማለት ነው አጠገባቸው። ሰይጣን ቂጣቸው ውስጥ ይነፋል፣ መልአክ ደግሞ ፈስ ከፈሱ ጸሎት አያደርጉላቸውም። አይታችኋል? የእስልምናን አስተምሮ። እፎይ ቀጥል፣ ካሰራልህ መቀጠል ትችላለህ።
አይ ተረት ተረት በጣም ብዙ ተረቶች ናቸው ያሉት በነገራችን ላይ እና ይሄ በቃ ለእስልምና የሚመጥነው አስተምሮ በነገራችን ላይ እንደዚህ አይነት አስተምሮች ናቸው። ይሄ ስለ አምላክ ጉዳይ፣ ይሄ ስለ መለኮታዊ ጉዳይ ዶክትሪናል የሆኑ ኢሾች ለእስልምና የለም። እንደዚህ አይነት አስተምሮ ለእስልምና ስለማይመጥነው የለም። ለምን? ለምሳሌ ስለ አምላካቸው ስጠይቋቸው አያውቁም ሙስሊሞች። ይሄ ቂጥ መጥረግ፣ እንደዚህ ማድረግ፣ ፈስ መፍሳት፣ እነዚህን የመሳሰሉ ነገር ብትጠይቋቸው ሙሐመድ እንዳለ የተናገረው ስለ እነዚህ አይነት ነገሮች ተናግሯል። ሙስሊሞች አክቹዋሊ እነዚህንም አያውቋቸው። እንደዚህ ትርኪ ምርኪ ማለት ነው። ቂጣችሁን ስጠርጉ እንደዚህ አድርጉ፣ ፈሳችሁን ከፈሳችሁ እንደዚህ ይፈጠራል የሚሉ አስተምሮቶች ናቸው። ልብሳችሁን እንደዚህ ሽንት ከነካባችሁ የመቃብር ቅጣት አለባችሁ። 99 ድራገኖች መጥተው መቃብር ውስጥ ይበሏቸዋል፣ ያስጨንቋቸዋል። መላእክቶች መጥተው ጆሮአችሁን በብረት አስገብተው ይወጓችኋል። ለእስልምና የሚመጥነው አስተምሮ ተረት ስለሆነ ይሄ ነው እንጂ መለኮታዊ አስተምሮ ዶክትሪን የሆነ ነገር የለውም እስልምና ማለት ነው። እንደዚህ ተረት ተረቶች የሞሉበት ሃይማኖት ነው። አሁን እኮ ግልጽ ነው። በመሐመድ አስተምሮ ማታፍሩ ከሆነ ሙስሊሞች ይህንን ኮንፌስ ማድረግ ትችላላችሁ፣ መናገር ትችላላችሁ። እፎይ ቀጥል። ኦኬ ኔትወርክ አዛገኝ እኮ ዛሬ ያ ኔትወርክ ትንሽ አስቸጋሪ። ያስቸግራል። ኦኬ ቢኒ ሰላም ብያለሁ። ቢኒም ሰላም አላልነው። ኦኬ ጊዜኒ ሰላም ብለናል። ይሰማል? ኦኬ እንኳን ደህና መጣ ወንድማችን። እሺ ኦኬ ኮመንት ላይ እየጻፍክ ያለው እስካሁን ነበረ። ድረስ ኮመንት ላይ ስታወሩ እየጻፍክ ያለው ቆያችሁ። የውሸት ወሬ ስታወሩ አዳምጥ። ኮመንት ላይ እየጻፍከው ያለውን አይቼው ነበር። ለምን አታመጣውም? አሁን ልጁን ንጽጽር ያቆመው በእኔ ምክንያት እንደሆነ አታውቅም እንዴ? አ? ሰላም ብያለሁ። ፎይ ክርስቲያን ሁላችሁንም ስልኬ ርቄ ነበር። ኦኬ እሺ። ለማንኛውም ልንገርህ፣ ኡስታዝ ንጽጽር ያቆመው ኡስታዝ በእኔ ምክንያት ነው። ኤኒዌይስ የተነሳው እፎይ ልጥራው እንዴ? ኢምራን ማለት ለመወያየት ዝግጁ ነው ጥራቸው፣ አንተ? አዎ ጥራቸው፣ ሂድ በእናትህ። አሁን እሱን ብቻ አይደለም ሁሉንም ጥራቸውና ነው ጥራቸውና ነው። አሁን ወደ ቶፒኩ ከኢምራን ጋር ወደ ቶፒኩ ሂድ። ችግር የለውም። እኔ እሱን አፕሩቭ አድርግልሃለሁ። ይህ ጥራቸውና ነው። ችግር የለውም። ከእሱ ጋር አይደለም ከእኛ ጋር መወያየት ስለሚችሉ ማለት ነው። ከእኛ ስለማያልፍ ይህ ጥራቸው። ተመልሰለሁ። ያው ተመልሳል። እሺ ኢምራንን ግን ያውቀዋል ማለት እፎይ ሂድና ጥራው። የመጅሊሱ ያ እሺ ዝግጁ ነህ? ሂድ ጥራቸው። ቶሎ በል ውረድና ያዘውና ና። አናስወርድህም። ራስ ወርደህ ጥራቸውና ነው። እዚህ ይቀመጥ እንዳይወርድ፣ እንደውም እዚህ ሆነ ጥራው። ያ ሳይወርድ መጥራት የሚችል ኤኒዌይስ ሎክ አለው እኛ አለ አሁን አለ ይሰማል። ያ አሁን የጠራው ልጅ በእኔ ምክንያት ነው ንጽጽር ያቆመው። ተናግሮታል ወንድም አንደኛው ኡስታዝ ስንት ወሬ ኔትወርክ ፎይ ዛሬ በጣም እያስቸገረው ነው። አቦ ኔትወርክ በጣም እያስቸገረኝ ነው አለኝ። ያ ተመልሰሃል። አሁን እንትን እያለብኝ እስኪ ቆይ ስልክ ልቀይር። ሜይ ቢ አስገባኝ መዝኛው። ስለዚህ ወደ ቶፒካችን መመለስ እንችላለን ማለት ነው። እሺ ወንድማችን ጥያቄው መመለስ ትችላለህ? አንድ ማለት አንድ ጥያቄ ልጠይቅህ።
ጥያቄው መመለስ እኮ ይችላል። እስከሚመጣ ትጠይቃለህ እመልሳለሁ። ትጠይቃለህ ሲመጣ እሱ ሲመጣ እመልሳለሁ። ችግር የለውም። ትጠይቃለህ። ጥያቄውን ሰምተኸዋል? እኛ እፎይ ሲመጣ እመልሳለሁ። በሰላት ችግር ሰዓት የለውም። እስከሚመጣ አንድ ጥያቄ አንዴ ልጠይቅ እኔ። ለእኔ መልስልኝ፣ ችግር የለም። ትጠይቃለህ፣ ለእኔ መልስልኝ። እሱ በሰላት ሰዓት መስማት አለበት። አዳምጥ አንዴ እስኪ። በሰላት ሰዓት ከኢማሙ ጭንቅላትን ቀድመ ቀና ማድረግ ትችላለህ ወንድማችን? ሰምተዋል ጥያቄ? ማይክህ ኦን ነው፣ ቀጥል፣ አውራ። አችልም አችልም? እሺ፣ ለምንድን ነው የማይቻለው? ምክንያቱም መእሙም የሚባል ኢማምና መእሙም የሚባል አለ። ኢማም ማለት አሰጋጅ ወይም መሪ፣ መእሙም ደግሞ ተከታይ፣ አሰጋጁን ተከትሎ የሚሰግድ ማለት ነው። ለዛ እሱ ቀና ሲያደርግ አብረን ቀና እናደርጋለን እኛ። ገባ? እሺ፣ ቢያደርጉስ? ለምሳሌ አሁን ተሳስተህ ከኢማሙ ጭንቅላትን ቀና ብታደርግ ምን ይፈጠራል? ከስር ኮሜንታተሮች አታስቁኝ። እኔ ኢምራን ያልኩት እፎይ እንትን ምን ይፈጠር? ጥያቄውን ዝም ኮሜንት አታንብብ፣ ከኔ ጋር ቀጥል። ኮሜንቱን ተው፣ ከኔ ጋር ቀጥል። ኮሜንቱን ቀጥል። እንኳን አይደለም አሁን የጠራቸውን ይቅርና በመጅሊስ ደረጃ ያሉትን ኡስታዞች ሂድና ጥራቸው። ጠርተው ተንበጭብጨው ነው የቀሩት ኡስታዞች ማለት ነው። መጅሊስ ላይ የሚያገለግሉ ኡስታዞች አንወያይም አንችለውም ብለው ስለቀሩ አሁን ከኛ ጋር ቀጥል፣ ችግር የለውም። አንተ ኮሜንት እያነበብክ እንትን አትበል፣ መልስ አትስጥ ለኮሜንታተሮች። ስለ ወሂድ አይወራም። ወሂድ አይነሳም። እዚህ ቤት ችግር የለውም። ተዋቸው። ስንት የውይይት ጥያቄ ወንድማችን ስለ ግለሰብ ልታወራ ነው የመጣኸው? ሂድ ጥራ፣ የፈለግከውን ጥራ ተባልክ። እያነበብክ እንትን አትበል። ወደ ጥያቄ ግባሽ። አለው አለ ወይ አለው? ያ አለ። እንደዚህ አይነት ኮተቶችን ከስር አድርጋቸው፣ አትጨቃጨቅ። የሚመልስ ከሆነ ይመልስ፣ አንድ አይደለም ሁሉንም ይዟቸው ይምጣ። ስለዚህ አትጨቃጨቅ። ከላይ ይምጣ ትበል። እንደዚህ ካሁን በኋላ ትመልሳለህ። ሰምተሃል? ማንሳት አይችልም አልኩህ እኮ ሰውየው። መልሱ ይሄ ነው። ኦኬ፣ ካነሳ ምን ይፈጠራል? ጭንቅላቱን ቀና ካደረገ ምን ይፈጠራል? ማለት ተሳስቶ ከሆነ ችግር የለውም፣ ምንም አይፈጠርም። ኦኬ፣ እንደዛ የሚል አለ፣ ምንም አይፈጠርም የሚል አለ። እስኪ ማስረጃ አለ? አዎ፣ ችግር የለውም። እስኪ ማስረጃ ስጠኝ። ለምን ፈልገው ነው ማለት ካነሳ ምን ይሆናል ብለህ ነው እኮ ማስረጃ ውስጥ አንተ ምንም አይፈጠርም ስላልክ ማለት ነው። መሐመድ ጭንቅላታቸው ወደ አህያነት ይቀየራል ስላለ አንተ ምንም አይፈጠርም የሚለውን ስጠኝ እስኪ ማስረጃ። ምን አልኩ እኔ? ሳያውቅ ከሆነ ችግር የለውም፣ እያወቀ ከሆነ እያወቀ ካላወቀ የሚለውን አንተ ማስረጃ ስጠኝ። ማስረጃውን ስጠኝ እስኪ። እሺ ላውጣው? እሺ አውጣ። ቁጥሩን ንገረኝ እስኪ። ትንሽ ጠብቀኝ። ሐዲስ ነው ቁርአን ነው? በመጀመሪያ ደረጃ የተቀየረ አለ፣ ቀድሞ አንስቶ የተቀየረ አለ ወደ አህያነት። እሱም ይቀጥላል። ኢማሙ ያነሳ ጭንቅላቱን፣ ከዛ በኋላ አህያ የሆነ ጭንቅላቱ አውጣ። ካዳ አንተ ሚውታርክ። ይሄ የእስልምና ተረት ተረት ነው። ከኢማሙ ቀድመ ጭንቅላት የምታነሳ ከሆነ ዛሬ እፎይ ኔትወርክ በጣም አስቸጋሪ ሆኗል። እሺ ማስረጃውን ቶሎ ይዘህልና ወንድማችን እስኪ ምንም አይፈጠርም ብሎ የተናገረበትን ያ የመጀመሪያው ጥያቄ 1400 ዓመት ሙሉ ከኢማሙ ቀና ብሎ የሰገደ የለም ማለት ነው በሙስሊሞች አስተምሮ። ልንገርህ ቆይ። እሺ ተናገር። ተሳስቶ ከሆነ ያልኩትን ሰምተሃል አይደለ? ያ ተናገር። ግን 1400 ዓመት አደም ተቀየረ አለ። አዳምጠኛ እንዴ የመለስኩልህ እኮ ነው። ቀጥል። ኩሉ በኒ አደም ኸጣ ወኸይሩ ኸጣኢነ ተዋብ። ምን ላይ ነው? ቁጥሩን ተናገር። እስቲ አዳምጠኝ፣ እነግርሃለሁ። ቁጥሩን ተናገር። ሐዲሱን ተናገር።
ኩሉ በኒ አደም ሁሉም የአደም ልጅ ቁጥሩን ተናገር። ወጣ ሀዲሱ ተሳሳት። እሺ ቦታውን ላውጣልህ። እሺ ቁጥሩን አውጣ። እንዴ እኛ እናንተ የጻፋችሁትን ተረት እኛ ከሀዲስ ሳሂህ የሆነ ሀዲስ አውጥተን እያሳየን ቁርአን አውጥተን እያሳየን ዝም ብሎ የተጻፈ ነገር አንተ ታወራለህ እንዴ? አላህ አንድ ነው። አላህ አድ ነው። ቆይ እንደውም ከመልሱ በፊት ማለት ነው ማስረጃ አለ ወንድማችን? ቁጥሩ አለ። ቆይ ወደ አህያ ይቀየራል የሚል ቦታ አለ። ኦኬ አንተ የለህም ማስረጃ? እኔ አመጥልሃለሁ። እንደዛ የሚል ካለ አመጥልሃለሁ። ይቀየራል የሚል ካለ ማለት ነው። ችግር የለውም። እስካሁን ምን እየተከራከረ ነበር? አፍጥኖ ይቀየራል የሚለውን እስካሁን ምን እየተከራከረ አለ? እፎይ ቀጥለው። ክርስቲያን አፍጥነው መልሱን ማለት ይቀየራል የሚለውን ቦታ አሳየኝ። አፌርማር ኦኬ፣ ወደ አህያ እንደሚቀየር ነው የሚያሳየህ። አምጣው እፎይ ያሳየኝ። እንደውም እስኪ እስካሁን አምነህ እኮ ተቀብለኸው ነበር። አውቆና አውቆ ሳይሆን እያልክ ነበር እኮ። መረጃ ማምጣት አልችልም እኮ። አመጣዋለሁ፣ ወላሂ አመጣዋለሁ። ቅድም ዋሽተሃል ማለት ነው። ጥያቄ ነው ግን አላሸውም። አመጣዋለሁ ግን ይቀየራል ያለበትን ቦታ አምጣልኝ። ቶሎ በለዋ። ወላሂ አመጣለሁ ብሏል። ስለዚህ ወደ አህያ ይቀየራል የሚል የለም ማለት ነው። አምጥሞት ለነኛ ይቀየራል የሚለውን አምጣው። እየጠበቅኩ እኮ ነው። የለም ወይ ነው እያልን ያለ ነው እኛ። አሳየኛ። ለምን አታሳየኝ? እዛው ላይ አሳይሃለሁ። እዛው ላይ አሳይሃለሁ። አለ የለም ለምን አለ እያልክ ያለው አንተ ነህ። ለምን አከፍተውም? አንተ ራስህ እኮ አፌርም አድርገህ ነበር እኮ ቅድም። ረሳኸው እንዴ? እኮ አመጥልሃለሁ። እናስታውስህ? ቅድም እኮ ሲያውቅና ሳያውቅ ከሆነ ብለህ ነበረ እኮ። ስለዚህ አምጣው። አንተን ነው የምንፈልገው እኛ አሁን። አይዞ ብራዘር። እሺ ችግር የለውም። እዛው ላይ ያሳየን። አምጣልኛ እፎይ። ለምን አታመጣ? እኔ አየህ መዋረድን ፈራህ። አምጣው። ለምን አታምጣውም? ክፈተው። እኔ እኮ እዛች ላይ እኔ እረሳለሁ። ችግር የለውም። የእኛን ተወው በቃ። አሁን የራስህን አንጣ። ግን እኔ እዛው ላይ እሰጥሃለሁ። የራስህን አንጣ። ገብተህ ተነቃቅተናል እኮ። የአንተን መልስ እዛ ላይ የምታገኝ መስሎህ ነው? ለዛ አይደለም ወፍ የለም። በቃ እኔ ተስፋ ላስቆረጠ እዛ ላይ ተግባብተናል። እኔና አንቺ ተግባብተናል ብሮ። ያራዳ ልጅ ነኝ እኔም። እዛ ላይ መልሱን አገኛለሁ ብለህ ነው። አዲሱ የለህም ስለሌለ ሌላ መረጃ የትም እንደማታመጣ ስለማቅ ቢ እዛው ላይ አገኛለሁ የሚል እሳቤ ውስጥ ገብተህ ነው። እዛ ላይ ደግሞ ከነ የለም። ኦራይት ሌላ ሀዲስ ትጠቅሳለህ። አመጣለሁ ብለሃል። ወላሂ ብሏል። በነገራችን ላይ ብናሳየው የለም ወላሂ እያልክ ነው አይደል? ወላሂ ብለሃል። አዎ ወላሂ አመጣለሁ ብሏል። መልስ ትክክል ከሆነ አመጣለሁ። ብዙ ነው እንደውም አመጣው። ሉክ ኦኬ፣ ችግር የለውም። አሁን ክፈተው። ክርስቲያን ቡሃሪ 691ን ክፈተው። ኦኬ እሺ ና ወንድማችን ተመለስ ና ተመለስ ና። ይህንኛው ያንተ መረጃ ሆንም። አሁን አንተ ደግሞ ጥቀስ ጥቅስህን፣ እኛም እናነባለን፣ አንተም ታነባለህ። አንብበው፣ ዝቅ አድርገው። ወደ አማርኛ ትራንስሌት አድርገው ወይ ደግሞ አረበኛ አስጠጋው። አነብልሃለሁ፣ ተረጉምልሃለሁ። ችግር የለውም። የተለየ ትርጉም ከኔ ስለማይኖር ተርጉምለት። ችግር የለውም። ኦኬ እኔ አሁን ከዚህ ቦታ ራሱ ወላሂ መልስ ስለሌለኝ አይደለም፣ ወላሂ ሌላ ኬዝ አለኝ። አሁን መሽቷል። ስክሪንሻት አድርገህ መልስ ስለሌለው እኔ ከዚህ መልስ ስለሌለ ነው። ወይኔ እንዳወጣ መልስ ስለሌለ ነው ከወጣ አይዞ ምንም ወይኔ የለም። እስከሚተረጉመው የጠራው ኡስታዝ ስር ካለ ስጠው ለሱ እንደው
አይ፣ ወሂድ እዚህ ቤት አይመጥነውም አልኩ እኮ ቆይ እዚሁ ጨርስ። ወላሂ ሌላ አይመጥነውም። ቶፒክ አጠባባይ መጥነው እሺ እነሱ የሚመጥነው ምንም እሺ አያውቁ ቆይ ሰዎች እሺ ነው ያሉበት። ዝም በል እነሱን ቆይ እዞ እንትን ቆይ ማለት ዝም ነው። በል ኤሬ ላንብበው አንብብ ላ- አንብብ አንብብ ላንብበው አንብብ። ዝም በል ቆይ። አቡ ሁረይራ እሺ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኢማሙ እየሰገደ ራሱን ያነሳ አላህ ራሱን በአህያ ለምን እንትን ትለዋለህ? ቆይ ኔትወርክ ነው ወንድማችን። አረብኛ ትችላለህ? አይደለም ለምን እንትን ትለዋለህ? አረብኛ ትችላለህ ወይ? ይኸው ፍርሃት ከዚህ ወይኔ ፍርሃት ከዚህ ጀመረ። ይኸው ለምን አማርኛውን አጠፋኸው? ክፈተው አይዞህ ማለት የትም ነው። አታመልጥም ወንድማችን፣ ችግር የለውም። ና ቆይ አንተ ነህ የማታመልጠው፣ ክፈተው። ና፣ ችግር የለውም ና። እሺ ኔትወርክ እያልክ እንትን ቀጥል ትላለህ። ቀጥል ቀጥል ክፈተው። ቀጥል ቀጥል። ወጣ፣ ተጨነቀ፣ ተጨንቆ ራሱን አስጨንቆ ነው በነገራችን ላይ የወጣው። ለምን ትወጣለህ ወንድማችን? ለምን ያ ትወጣለህ? ወደኋላ በነገራችን ላይ አንድ ሀዲስ አይደለም በጣም ብዙ ሀዲስ ማምጣት ይቻላል። ነጥብ የሚያገኝ መስሎን ነበረ። እንጃ አ- እንትን ሆነ። አረብኛ ማለት አልነበረብህም። አረብኛ አድቫንቴጅ መስጠት አልነበረብህም። ጨርሶ ወዲያውኑ ማንበብ ነበረበት። ኦኬ። ሱናን አቢ ዳውድ ያ ኔትወርክ ኮኔክሽን ሲስተም ተቋረጠና አድርጎ አስወጣ ማለት ነው ሮጦ። ሪሎድ አረገ። እሺ ሱናን አቢ ዳውድ 623 ላይ ሉክ ይታያል በደንብ ምን ይላል? አቡ ሁረይራ ሪፖርትድ ቀደም አንዴ ክርስቲያን አንዴ ቆይ። ቀደም ምን ብሎ ነበር አይታችኋል? ወላሂ ወላሂ አመጣለሁ ብሎ ነበረ። በእስልምና እዚህ ስማች መዋሸት እንደሚቻል አያችኋ። ወላሂ አመጣለሁ ብሎ ነበረ። መረጃውን አውቃለሁኝ እናንተ የላችሁም ብሎ ነበረ። ልክ መረጃ እንደምናመጣ ሲያቅ ደግሞ ምን አለ? ከዚህ ከገስት ላይ እንኳን በወጣ አለ መልስ ስላሌለኝ ሳይሆን እኛ ጋር ስለመሸ ነው አለ። ተቂያ ምን ያህል እንደሚሰሩ አያችኋ። እኛ ጋር ስለመሸ ነው እንጂ መወጣው መልስ ስለሌለኝ አይደለም። ድራማቸው እዚህ ስማች ነው። እስልምና ለውሸት አይቆምም። እስልምና ለማጭበርበር አይቆምም። አሁን ምንም ማያውቁ ሰዎች ጋር ቢሆን ይሄ ልጅ ብዙ ቁማር ይጫወታል። ማያውቁ ሰዎች ጋር በአረብኛ ይደበቃሉ። ከዛ ምንም ማያውቅን ሰው ያጭበረብራሉ። ምን አይነት ፐርሚስ ገነባ? አስቀድሞ መረጃው አለኝ አለ። ሳያውቅ ነው እንደዚህ አለ። ከዛ ደግሞ አምጣ ሲባል እራሳቸው አምጡ አለ። ምን ሚል መስሎት ነው? ሜቢ ሳያውቅ ካነሳ ጭንቅላቱን ችግር የለውም እያወቀ ካነሳ የሚል ካለው ብሎ ነው እኛን ሀዲሱን እንድናወጣ የጠየቀን። ሲያነበው ከዛ ጭንቅላቱን ሆን ብሎ ያነሳ ከኢማሙ ቀድሞ ወደ ሀያነት ይቀየራል። ሳያውቅ ከሆነ ደግሞ አይቀየርም የሚል ሀዲስ የምናመጣለት መስሎት ነው። ከኛው መረጃ ዞ ይኸው በስርዓት ስለማታነቡ ነው ሊለን ነበረ። ሀዲሱ እንደዛ አይደለም። በቃ ከኢማሙ ጭንቅላቱን ቀድሞ የሚያነሳ ወደ ሀያነት ይቀየራል ነው የሚለው። ፊቱንም ጭንቅላቱንም የሀያ ያደርገዋል። የሀያ ጭንቅላትና የሀያ ፊት ተሸክመ ስትንቀሳቀስ አስበው። ይሄ ሜታፎሪካል የሆነ ኤክስፕሬሽንም አይደለም። ምክንያቱም ነቢዩ ኦራተር ነው፣ ግልጽ ተናጋሪ ነው ተብሎ ስለሚታመን አንድ። ሁለተኛ ኦኬ ጭንቅላቱ የአህያ ጭንቅላትነት ይቀይረዋል የሚለው ከአስተሳሰብ አንጻር አህያ ራስ ምናምን ሊባል ይችላል። ማስብ ደደብ መሀይም እንደማለት ሊሆን ይችላል። ወደ መሀይምነት ይቀይረዋል። ስለዚህ ሜታፎሪክ ነው ብለን ብንወስደው ፎርሴክ ኦፍ አርጉመንት፣ ፊቱስ የአህያ ፊት ምን ብለን ሊተረጉመው ነው? አይሰባ ቀጥል። አይሰብ ገብታል። ይሰማል? አይሰብ አይሰብ ገብታል። እያወራ ከሆነ ወይ እያወራሽ ከሆነ ሚዩት ነው ማይክሽ። አይሰብ ይሰማል?
አይሰብ አይሰማም። ድምፅን ከፍ አድርግ። ኦኬ አይ ቲንክ ወጣ መሰለኝ። ያ ወጣ። ይሰማል? እሺ አላህ አድ ነው። እሺ፣ ይሰማል። ይሰማችኋል? ሰላም ሰላም ነው። ድምፅን ከፍ አድርግ። ትንሽ አይሰማም። ከፍ አድርግ። ኔት ያስቸግራል ትንሽ። አይ እኔማ በአካል ፈልጌው ነበረ። እንትን ማን ነው እፎይ በአካል ፈልጌው ነው እና ለምን ፈለግከው በአካል? አይሰማም። አይ በአካል ለምን ፈለግከው? አያወራም እንዴ? አይ ለምን ፈለግከው? ልታርደው ነው? የአራጅነት መንፈስ አለባቸው። እላያችሁ ላይ ያለው አጋንንት ነው። በነገራችን ላይ እንደዚህ ሰውን ለማረድ የሚያሯሩጣችሁ ማለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። እሱ ከመጀመሪያው ጀምሮ ነፍሰ ገዳይ ነበረና ይላል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ። ስለዚህ የዲያብሎስን ስራ የዲያብሎስን ግብር ምንም አያደርግልህም። እሺ ጥያቄውን ሰምተዋል ወንድማችን? እያወራ ከሆነ አይሰማም ወንድማችን። ኔት ነው መሰለኝ ይቆራረጣል እና አያወራም። እስቲ አንዴ አናግረው በል። በአካል ፈልጌው ነበር። የት ነው? ለምን ፈለግከው በአካል? አላህ አላህ ይሰማሃል? ኦኬ አላህ የሚሰማ ከሆነ መቀጠል ትችላለህ። ትንሽ ኔት ይቆራረጣልና የት ነው? ወላይታ ሀገር ነው ምናምን ነው የሚኖረው ሲሉ ነበረ። የት ነው ያለው ማለት ለምንድን ነው የሚፈራው ነው እሱ? ትክክለኛ ነገር የሚያወራ ከሆነ ድምፅን ከፍ አድርግ ወንድማችን፣ አይሰማም። በጣም ዲስተርቢንግ ነው። ኦኬ እየተሰማ ከሆነ ወደ ጥያቄውን ከሰማህ መቀጠል ትችላለህ። ሚስራና ማሂ ማሌት አንገታችሁንስ ቀና አድርጋችሁ ታውቃላችሁ? እኔ አንገቴን ጨዋ ነኝ ባይደቡ አንገቴን አላደርግም። ዱዓ ሳደርግ ብቻ ነው ማለት። ኦኬ ማሌት የአህያ ፊት ያለሽ አንተ ደግሞ እኔን ማለት ነው ፈልገው ጭራሽ ምን እንደ ከምን ጋር እንደሚያውቀው ያው የአህያ ፊት እኮ ነው ይመስል ችግር አለበት። ሚስርዬ ለካ አብሶ የሆነ ልጅ ትዝ አለችኝ። አሁን ለካ እሷ ጉማሬ ነው የሚመስለው ብለዋል። ከኢማሙ ቀድመው እያነሱ የአህያ ፊት የመሰሉ አሁን ትዝ አሉኝ። ታውቂያለሽ? ልክ እንደ አህያ የሚጮሁ አሉ። ድምፃችሁ አስጠሊ፣ ከድምፆች ሁሉ አስጠሊ አህያ ድምፅ ነው ይላል ቁርአን ላይ እና ልክ እንደ አህያ ድምፃቸው በጣም ይጮሁ አሉ። አላድ ዝም በል በዚህ አሁን በውስጥ ሁለት ልጆች በጣም አምጋንጌስተር ምናምን ብለው ጻፉልኝ ማለት ነው። እና ዛሬ ማታ አርደንህ ነው የምታርደው ብለውኛል። ይህንኛው ደግሞ እዚህ ጋር ሲያወራ እየሰማቱ ከነበረ ኔትወርክ እያስቸገረኝ ነው። የአህያ ፊት ነው የሚመስለው እያልከኝ ነው? አንቺማ ተቀይረሻል። ተይ ግን ድሮ ነበር አትረባ ድሮማ ምን እናውቃለን? ሰው ከዘመዱ አህያ ከአመዱ ይባላል። ድሮ ላይፍሽን አይደለም። ሪፖርት አታርጉብኝ ፕሊዝ። እኔ ምንም አላደረኩም።
ሪፖርት አታርጉበት። ሪፖርት አታርጉበት። ወገናችንን ዘመዳችንን ሪፖርት አታርጉበት። መረጃውን እንግሊዝኛ እንደዚህ ስትናገር ማማየት ትዝ ትለኛለች። ጎበዝ አንተ ወደ አማርኛ ተርጉሙልኝ ማለት ሳስብ ደግሞ ወደ አማርኛ ተርጉሙልኝ ማለትን ሳስብ ማን ትዝ እንደሚለኝ ታውቃለህ? እዚህ ታዋቂ የምትሉት ኡስታዛችሁ ያቆመው ከ6ኛ ክፍል ነው። ድራማ የሚሰራው በየቀኑ ማለት ነው። ከ6ኛ ክፍል አላለፈም። በ6ኛ ክፍል ያላለፈ ተማሪ ነው የሚያስተምራችሁ። ኤኒዌይስ አሁን ወደ ቶፒኩ መለስ በልና አመጣህ ማስረጃውን? የት ነው የምወጣው? እና ሪፖርት ለማድረግ እየወጣህ ነው አንተ ራስህ። እና ተመለስ። ማስረጃውን አመጣህ? ለምንድን ነው ሙይት የምታደርጉኝ? እሺ ማስረጃውን አመጣህ ወይ? አዎ እኔ እሰጥሃለሁ ማስረጃውን፣ ግን ክፈትልኝ ቅድሙን አማርኛውን እንጨርሰው፣ ችግር የለውም እና ወደዚህ እንገባለን። ኦልራይት ክፈትለት ክርስቲያን፣ ወይ አረበኛውን ክፈተው። ኦኬ አንብብ እስኪ። እሺ እንዲህ ብለዋል። ኢማሙ እየሰገደ ራሱን ያነሳ አላህ ራሱን ወደ አህያ ወይም ፊቱን የአህያ ፊት ይለውጠው ዘንድ አይፈራምን? እዚህ ጋር የሚለው አይፈራምን ነው እንጂ እንደዚህ የሚያደርግ ሰው አላህ ፊቱን ይቀይረዋል የሚል አለ እዚህ ጋር። አንብበው እስኪ። ኦኬ እሺ ጉግል ትራንስሌት ነው ያደረግነው። ሉክ ጉግል ትራንስሌት ነው ያደረግነው። ስለዚህ ሙስሊሞች ምንድነው የጉግል ትራንስሌት ትርጉም ይቀበላሉ ማለት ነው። ሀዲሱ የሚለው ምንድነው? አይደለም እዛ ጋር እንደዚህ ነው የሚለው አይፈራም ነው እዛ ጋር። አረብኛው ላይ አረብኛውን ክፈተው፣ ችግር የለውም። አረብኛው ላይ ገብቶ ችግር ጥያቄ ምትሰኛል። ክርስቲያን ሂድ፣ ችግር የለውም። ምንድነው እሱ ራሱ ይፍታልን። ወደ አረብኛው ቀይሮሽ፣ ችግር የለውም። ኖ ፍታ። ይሄንን ቅድሚያ ሙስሊሞች ምናምን ምን ማለት ነው? ምን አይነት ፋላስ ይሰራል? ምን የሚባል ፋላስ ይሰራል? ሙስሊሞች በጉግል ምን ይላሉ እያለ ይሰማል እንዴ? እሱን አሁን ተርጉም። ምን ለማለት ተፈልጎ ነው ይሄ? እሺ ንገረን። እሺ እሱን ተዋለውና ይሄ ለማስጠንቀቂያ ዋርኒንግ ታውቃለህ፣ ለማስጠንቀቂያ የመጣ ነው። እንደዚህ አታድርጉ ነው ለማለት የመጣው ነው እንጂ እንደዚህ ያደረገ እንደዚህ ይደረግበታል ለማለት። ካደረጉ ምን ይፈጠራል ማለት ነው? ካደረጉ ምን ይፈጠራል ማለት ነው? አይ ይፍራ፣ እንዳይቀየርበት ይፍራ ነው እንጂ እኮ ይቀይራል አይለም። እሺ የኔን ደግሞ ማስረጃ ልስጥህ። እሺ አምጣው። እሺ ኪታብ ሱናን አቢ ማጃ ክፈትልኝ። ኦኬ ሉክ አይቀየርም ብሎናል። አሁን የሚያመጣው ራሱን እንዴት እንደሚቀብረው አሳያችኋለሁ። ቀጥል፣ ክፈትለት ክርስቲያን። ሱናን ኢብኑ ማጃ ክፈት። ጎግል ላይ ነው ያለው። አንተ ራስህ እሺ ተው በል፣ ጻፍ አድርጎና ቁጥር ስንት ቁጥር ልስጥህ? ቁጥሩን ተናገር። ከፍ በል ችግር የለውም። ራሱ ይክፈተው መጽሐፉን። በቃ ና ክፈተው።